ፓስፖርት 1 አመት በላይ የሆነ ያስፈልጋል። ሲቀጥል $7,000 ነው የሚለው ባንክ ስቴትመንት፣ ግን 18,000 በላይ ነው የሚቀበሉት። እኔ ያስገባሁት 3,500,000 ነው። 3,500,000 ነው ያስገባሁት። በንብረት ደረጃ የቤት ካርታ አያያዝኩኝ፣ አክሲዮን 3 አክሲዮን የገዛሁበትን አያያዝኩኝ፣ የጋብቻ አያያዝኩኝ፣ የልጅ ልደት ካርድ፣ የራሴ ልደት ካርድ አያያዝኩኝ። ከዛ የድሮም ፓስፖርት በይበልጥ ደግሞ 1-2 ሀገር የግድ መሄድ ያያሉ። 2 ሀገር መሄድ አለባቸው። ሁለቱን የድሮም ፓስፖርት ከሆነ በሴፕራል አብሮ መያያዝ አለበት። ሌላ ኤምባሲ አያያዝ፣ ቱርክ ኤምባሲ ግን መያያዝ አለበት። እነዚህ ናቸው በቃ ጥርት ያሉ ዶክሜንቶች ናቸው። እና ስቴትመንቱን በጣም ትኩረት አድርገው ነው እንትን የሚሉት። ከዛ ንግድ ፍቃድ ከሆነ ንግድ ፍቃድ ማህተብም አብሮ መሄድ አለበት። እኔ ንግድ ፍቃድ ስለነበረ ንግድ ፍቃዴን ማህተብ አሰርቼ ይዤ ሄድኩኝ። እና ውጪ ጉዳይ ደግሞ አውተንቲኬት መደረግ አለበት። እሱን አውተንቲኬት አደረግኩ። አውተንቲኬት ማህተብ ያለው ግዴታ ነው። እናንተ ማህተብ ይዛችሁ ባትሄዱ እንኳን ዝም አይሏችሁም። እንደሌላ ዶክመንቶች ዝም ብለው ወይ ሪጀክት ወይ ኮንግራ ወይ ደግሞ ቪዛ አክሴፕትድ ምናምን አይደለም የሚሏችሁ ማህተብ ይዛችሁ ኑ ብለው ቃል በቃል ነው የሚነግሯችሁ። ስለዚህ በራሳችሁ የምትሞክሩ ሰዎች የንግድ ፍቃድ ካላችሁ የንግድ ፍቃድ ማህተብም ያስፈልጋችኋል ማለት ነው። የስራ ቅጥር ደግሞ የስራ ቅጥር የገቢዎች ይሄ እንትን ይሄ የገቢ ግብር የተከፈለበትን የገቢዎች ደብዳቤ ይፈልጋሉ። ሞር በራሳችሁ እኔ 6 ወር ምናምን ጠብቄያለሁ። ንግድ ፍቃዱ 6 ወር እስኪያልፈው ድረስ፣ ምክንያቱም ከ6 ወር በላይ መሆን አለበት ከወጣ ማለት ነው። እና በራሳችሁ ብትሞክሩ አሪፍነቱ ምንድነው? ገቢዎች ደብዳቤ የግድ ማስወጣት አለባችሁ፣ የሰራተኛ ግብር የተቆረጠበት ማለት ነው። ግን በንግድ ፍቃድ ከሆነ ይሄን ካሟላችሁ 100% ይሰጣሉ። አይሰጥም ተከልክሏል የሚባለው ውሸት ነው። ያስተናግዳሉ፣ በደንብ ነው የሚሰጡት። ግን እነዚህ ነገሮች መሟላት አለባቸው። ይሄን